እሺ እንዴት ነው ያልኩት? ይሄ እንግዲህ ምንድነው ክፍል 3 ነው። ቪዲዮን ላይክ አድርጉት ቤተሰቦች። እሺ እዚህ ዜማ ላይ በዋናነት እዚሽ ጋር ሀሌ ጋር ያሉ ነገሮች ናቸው በጣም ወሳኝ አስፈላጊ የሚሆኑት። ይቺ በቅዳሴ እንዲህ ለውድድር ለምንም ትጠየቃለች ይቺ ሀሌታ ማለት ነው። እና እሷን በደንብ ነው ማስረዳቸው። እንዴት ነው ማዜማው? ይኸው ሌላ ቦታ ያሉ ምልክቶች ብዛት የተማርናቸው ስለሆነ አይስቸግሩንም። እዚሽ ጋር ግን ተከታተሉኝ። እንዴት ነው ያልኩት? ጫርኳት የህዝብ ነው በጋራ ነው የሚባለው። ይሄ ይኸው ደፋሁት። ይኸው ሁለት ተረከረኩና ደፋሁት። እንዴት ነው? ይችን ጭራታለሁ። አሁን ድምጼን ከስቲኩ ጋር እቺ እንጨቷ ከምታርፍበት እንትን ጋር ታገናኙታላችሁ። አሁን የማውጣውን ድምጽ ማለት ነው። እንዴት ነው ያልኩት? ይኸው ደፋሁት ማለት ነው። ከዚያ ጫርኩና ደፋሁት ማለት ነው። ይኸው ይሄ ምለው ድፋትና ማለት ደረትና ድፋት አለው። ይኸው ደረትና ድፋት። ከዚያ ሁለት ተረከረኩና ጫርኩና እዚሁ ድፋት አስቀምጠዋለሁ ማለት ነው። ድፋት ማለት መጫን ነው ብያቸዋለሁ። እሺ ሳጠቃልለው ሁለት ድፋት የሚለው ሁለት ድፋት ስላለው ማለት ነው መጨረሻ ጋር። ከዚያ ሉያ ይሄ ሀ ማለት ብዙሃን የሚል ነገር ይሆን። ይኸው ጭረትና ድፋት ማለት ነው። ያ ይኸው ትንሽ ፈጠን ልልባችሁ ነው። በዋናነት ወሳኝ ነገሯ ይህች ናት። ከዚህ በኋላ ያላለው ይኸው እንዳይረዝም ቪዲዮ ብዬ ነው። እሺ ይኸው ጫርኩት ሁለት ተረከረኩ። እዚህ ጋር እጫነዋለሁ። ለምን? ይችኛዋ ድፋት ስለምትመረኝ። ይኸው እንትን አልኩት። ከዚያ ይኸው ሁለት ማለት ነው። ሁለት ጫርኩት መጨረሻ ጋር ሁለት ተረከርኩና ሁለት ጫርኩት ማለት ነው። ሎያ እንዳለው ማለት ነው። ጭረት ድፋት ብዙሃን ነው። ምእመናን ይሄ ጸል ማለት ጸልዩ ማለት ነው። ዘቦአ ቤተ ክርስቲያን ብፁዕ አንተ ዮሐንስ ማለት ነው። ጾ ማለት ብፁዕ አንተ ዮሐንስ። ከዚያ በጊዜ ሮ በደሮ ማለት ነው። እችንም አስተምሬያለሁ ወደ ኋላ ፓርቷና ፓርቱቱ ላይ ፈልጓል። በጊዜ ቅዳሴ አውግር ይኸው ፈላሲ እንዳለው ማለት ነው። ሁሉ ተገብረ አለይ ወይ ሰማ መጻሕፍተ ቅድሳት ሁለት ማለት ነው። መጻሕፍት ማለት ነው። ከዚያ ወይ ታገሰ ይቺ ጢ ማለት አንቀጥቃጤ ማለት ነው። ድምጽ የማውጣውን ድምጽ እንደማንቀጥቀጥ ስለሚል ወይታ ይቺ ደረቷ ገሰ እስከ ይፈጽሙ ጸሎተ ወቅዳሴ ይችኛዋ እስከ ይፈጽሙ ጸሎተ ቅዳሴ ወይም እስከ ይፈጽሙ ጸሎተ ወቅዳሴ በሚል ይችኛዋ ወይም ወን መጠቀምም አለመጠቀምም እንችላለን። እዚህ ጋር እስከ ይፈጽሙ ይሄ ቡርክት ማለት ነው። ተምረናል። ከዚያ
ወኢተመጠወ ይኸው አውግር ይህንንም ተምረናል። ወኢ ስል ቡርክት የሚለውን ይወስዳል ማለት ነው። ኤም ቁርባን እሁዝን የት ጋር አየናት ቅድም? እስኪ እሁዝን እንፈልግና እዚች ጋር መጻህ ይኸው ተመሳሳይ ነው። ምልክቱ አይቀየርም፣ ዜማውን አይለውጠውም። ኤም ቁርባን ይሰደድ ስል አውግር የሚለውን ቤተ ባንበላ ማለት ነው። ይሄ ክርስቲያን ድርስና ድፋት ቤተ ይሄ በሃንበላ ማለት ነው። በላ የሚለው ማለት ነው። ክርስቲያን እስማማሰነ ጢ አንቀጥቃጥ ያለበት ከዚህ ጋር ወይ ታገሰ ተመሳሳይ ሆነ ማለት ነው። ሕገ እግዚአብሔር ብሔረስ ይሄ ብሔረ ሴኬም ማለት ነው። ብሔረ ሴኬም ማለት ነው። ይሄንኛው ዋስታቀረ ይሄ ሰራ ማለት ነው። ሰራ ቁመተ ይሄ አንብር ነው። ይሄ ቡር ማለት ነው። ቡር መንጉስ እሁዝ ይሄ መጻህ እንዳለው ማለት ነው። ቅድመ ንጉሥ ሰማያዊ ለጊዜ ዝናም ጊ ማለት ንጉሠ ሥጋ አውግር ወመንፈስ ድርስ ነው። ግን እዚህ ጋር ይደፋል መልሶ ይች ድፋነች። ከመዝ ሃሌ ማለት ነው። ከመዝ ሃሌ ይችኛዋ ማለት ነው። ይችንም ተምረናል። ፓርቷን ፓርቱ ላይ ፈልጉት ይሄንን ማለት ነው። መሃሩን ግፊ ማለት ነው። ሐዋርያት ይሄ መስ ማለት መስቀል ማለት ነው። ባብጥሊ ሶሙ ይሄ አንበር ነው። ባብጥሊ ሶሙ እንግዲህ ይሄ በጣም ጽሁፉ ረዘም ስላለ ትንሽ ፈጥኝባችኋለሁ። ወስብሐት ለእግዚአብሔር። ላይክ አድርጉት ቪዲዮውን። ወደፊት እንደዚህ ስለማይረዝም በደንብ ነው ማብራራላችሁ። የዛሬው ቪዲዮ ረጅም ስለሆነ በደንብ ለማብራራት በቂ ነው፣ ግን ትንሽ የቀረው ይመስለኛል። ወደፊት አስተካክለዋለሁ። ይሄ ፓርት 3 ነው። ወስብሐት